በአሁኑ ሰዓት ሁለት ኃይሎች ፊት ለፊት ተፋጠው ወጥተዋል። ቁጭት የሚፈጥረው ብቸኛው በዓለማችን ላይ ከፍተኛ ላንድ ሎክድ የሆነ የተቆለፈበት ሀገር ኢትዮጵያ ነው። በመላው ዓለም አንድ ትልቅ ነገር አለ። የሸኔ ግብዓተ መቃብር የሚፈጸምበት ቲፒኤልኤፍ ፌዴራል መንግስት ወደ ትግራይ አይገባም ብሏል የሚል መረጃ እየወጣ ነው። አብሮነታችን በጥቂት መሽቁቆች እና ወናፎች ሊጎዳ ይገባል። ባለፈው ጊዜ ከፍተኛ ግርግር ነበር። መጀመሪያ የሲዳማን የክልልነት ጥያቄ በማንሳታቸው በህወሓት ጊዜ 30 የሚሆኑ ሰዎች ሎቄ አካባቢ ተገለው ነበር። እንግዲህ ወለጋ ከፍተኛ የሆነ የምሁራን መፍለቂያ ነው። አሁን ሽፍታን ያገነነው ምንድነው? ሶሻል ሚዲያ ላይ ባዶ ጥይት የተኮሱ ማይወድቁ አክተሮች፣ የፊልም አክተር የሚመስሉ ባዶ ሜዳ ላይ እየተኮሱ ይታያል። በለው በዚህ ጋር አለ በል በዚህ ጋር ደቻሳ በል ምናምን የሚሉ ጩኸቶች አሉ። ራሳቸው በዋናነት ያወጡትን ህገ መንግስት በግልጽ እንነጋገር፣ የኢትዮጵያ ህዝብ ሳይመክርበት በራሳቸው ፍላጎት ያወጡትን ግን 27 ዓመት የተመሩበትን ህገ መንግስት መሻር መጀመራቸው ነው። 48 ቢሊዮን ችግኞች 25 ሚሊዮን ህዝብ በማንቀሳቀስ እንትን ብሎ በአረንጓዴ ልማት የተባበሩት መንግስታት ድርጅት ሸልሞናል። ጀዋር ይመስለኛል እና በከፍተኛ ጥበቃ ውስጥ ሆነው ምናምን አለ። ኦኬ በከፍተኛ ጥበቃ ውስጥ ሆነው ተዝናንተው ሳይክል ነድተው መምጣት የሚችሉ ከሆነ ያንን በከፍተኛ ጥበቃ ውስጥ ጥበቃ ላይ ያለ ኃይል መቋቋም አይችልም ማለት ነው። ሸኔ 3 ጊዜ ደባቅ መጥቷታል ህወሓትን። የተደራጀ ከየትኛውም ከሸኔም ሆነ ከፋኖ አንጻር ሲታይ በክልል መንግስት የሚመራ ጽንፈኛ በሆነ በነ ደብረጽዮን የሚመራ መንግስት ነበረ። ባንዳ ሆነው ለባዳዎች የተሰለፉ ናቸው። ስለዚህ ከዓላማም አንጻር የሚዋጉት ለገንዘብ ነው፣ ለመሞት አይደለም። ሁለተኛ የተነሱበትን ዓላማ ጠንቅቀው አይረዱትም። ይሄኛው አሁን ያለው አደረጃጀት ግን በጣም ለየት ያለ ነው። አንዱ 100 ሚሊዮን ዶላር የሚያወጣ አስበው፣ 100 ሚሊዮን ብር አይደለም 100 ሚሊዮን ዶላር የሚያወጣ ጀት መስራት የቻለ አየር ኃይል አለ። ደርግ ስህተት ለመናገር ካሰብክ ይገላል። ካሰብክ እኮ ነው የሚገልህ። ህወሓትም ካሰብክ። አሁን ግን እንደሱ አይነት አይደለም። አገራችን የጋራችን ናት። እያንዳንዳችን ያገባናል። ህወሓት ወደቡን ከመስጠት አልፎ ባህር ኃይሉን ሆን ብሎ አጠፋ። አየህ፣ ለሆነ ጊዜ እንኳን ትውልድ እንዳይጠይቅ ባህር የሚለው ሀሳብ ከመዝገበ ቃላት እንዲጠፋ። አየህ፣ እኛ የምናውቀው ሀይቅ ነው፣ እኛ የምናውቀው ወንዝ ነው። ባህር የሚል እኮ ጠፍቷል ከኢትዮጵያውያን። ሰላም ጤና ስጥልኝ ውድ ዳሽን ቤተሰቦች፣ ሰላምና ፍቅርን ተመኘው። ተሾመ ሽፈራው ነኝ። እንግዲህ ዳሽን ቲዩብ ለእናንተ ከፍ ባለ ሀሳብ የተለያዩ እንግዶች ይዘን እንመጣለን። አሁን ግን በአዲስ አቀራረብና በአዲስ እይታ ወደ እናንተ መጥተናል። እኔና አቶ ታዬ ቦጋለ በሀገራዊ ጉዳይ በተለይ ወቅታዊ የሆኑ ትኩስና ትንታኔ በሚፈልጉ ጉዳዮች ላይ አቶ ታዬ ቦጋለ ካለው እውቀት ካለው ልምድ ካለው ሀገራዊ እይታ ከዳሽን ቲዩብ ጋር እንግዲህ አዳዲስና ወቅታዊ ነገሮች ሲኖሩ በሳምንት በተወሰነ ጊዜ ወደ እናንተ እየመጣን ሚዛኑን የጠበቀ መረጃ ለእናንተ እናቀርባለን። ያው በፊታችን ሀገራዊ ምርጫ አለ። ያሁን ያለው የኤርትራና የኢትዮጵያ ጉዳይ ወቅታዊ የሆኑ ደግሞ ብዙ ነገሮች ስላሉ በእነሱ ላይ በሳል ትንታኔ ሊሰጠን አቶ ታዬ ፈቃደኛ ሆኖ ውይይት አድርገን የዳሽን ቤተሰብ ሆነዋል። ዛሬው በዳሽን ቲዩብ እንግዲህ የፖለቲካም የማህበራዊ ጉዳይና የተለያዩ ጉዳዮች ላይ ትንታኔ ለመስጠት ፍጹም ፈቃደኛ ሆኖ ተገኝቷል። አቶ ታዬ በፍጹም ፈቃደኝነት በሀገሬ ጉዳይ ወደኋላ አይደለም የሚመለከተኝን ለማለት በዳሽን ቲዩብ ተገኝቻለሁ ስላልክ በአድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። ጋዜጠኛ ተሾመ ሽፈራው በዳሽን ቲዩብ ከፍ ባለ ሀሳብ ለታዳሚዎቻችን መልእክት እንዳደርስ በዚህ መልክ ስለጋበዝከኝ እኔም እጅግ በጣም አመሰግናለሁ። መልካም እንግዲህ መረጃ በትኩሱ የመረጃ ክፍተትን እያየን በብዙ ጊዜ እናያለን። ሀገራችን ውስጥ የመረጃ ክፍተት አለ። ያንን ለማጥበብ የራሳችን አንድ ጠጠር ጣል ለማድረግ ነው የመጣ ነው። ሀገራችን እንግዲህ ወቅታዊና ወሳኝ ሁኔታ ላይ ናት። ሀገራዊ ምርጫ አለ። አሁን ያለው የሰሜኑ መጨናነቅ አለ። የባህር በር ጥያቄ ያሉ እና እነዚህን ከሀገር እይታ ከሀገር ጥቅም ጉዳይ ለመወያየት ብዙ ስንወያይ ነበረ እና ይህንን ፕላትፎርም እንግዲህ ለአድማጮቻችን አምጥተናል። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር እንዲያደርጉ እየጋበዝን እንደ አቶ ታዬ ወደ መጀመሪያው ጥያቄ ልምጣ። ሰሞኑን በዋሳ ከተማ እየተካሄደው የልዩ የዘመቻ እዝ በዓል 65ኛ ዓመት አከባበር በኢትዮጵያ ቴሌቪዥንም በተለያየ ሚዲያ አማራጮችም ታይቷል። በተለይ የባህር ኃይሉ የምድር ሰራዊቱና የኮማንዶቹ በጣም በሚገርም ሁኔታ በዚህ ሌቭል ሀገራችን
ያሳየችው የሚሊተሪ ጉልበት ለጎረቤትም ለቀጠናውም አንድ እይታ ነው ይላሉ። እንደው እሱን በቴሌቪዥንም በተለያየ ሚዲያ አማራጭ እንደምትከታተል አውቃለሁ። የሀገርን ጉዳይ እንዴት ገመገምከው? በመጀመሪያ ደረጃ ይህን ጉዳይ ስንመለከት በቀጥታ መምጣት ያለብን ኢትዮጵያ ውስጥ ተጻራሪ የፖለቲካ ፍላጎቶችና ስሜቶች አሉ፣ የተለያዩ ደግሞ ፕሮፓጋንዳዎች አሉ። ስለዚህ እነዚህ ፕሮፓጋንዳዎችና መሬት ላይ ያለው እውነት ምንድን ነው የሚለውን ማነጻጸር በእጅጉ አስፈላጊ መስሎ ይታየኛል። በመጀመሪያ ደረጃ ብዙ ጊዜ ከተቃውሞ ጎራ የሚተላለፈው ነገር ህዝብና መንግስት ሆድና ጀርባ ሆኗል፣ ህዝብና መንግስት ተለያይቷል፣ የአንድነት ስሜት እየተሸረሸረ ነው፣ እየጠፋ ነው የሚል ነገር ነው ያለው። ግን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ፣ ክቡር ፊልድ ማርሻል ብርሃኑ ጁላ እንዲሁም ደግሞ የልዩ ዘመቻዎች እዝ ኃላፊዎችና የተለያዩ የአመራሮች እንዲሁም የጦር አመራሮች በቦታው ላይ ተገኝተዋል። እዚህ ጋር ስንመለከት የህዝቡን ስሜት መጀመሪያ በህዝብና በመንግስት መካከል ያለውን ስሜት ህዝቡ ልክ መንግስትን እንደ አባት የቤተሰብ ትልቅ ተናፍቆ የመጣ መሪ እንደመጣ አቀባበሉ እጅግ በጣም የሚገርም ነበር፣ እጅግ የሚደንቅ ነበር። በሲዳማ የባህል ድምቀት፣ በኢትዮጵያዊነት ልዩ ስሜት ተማሪዎች ያሳዩ የነበረው ትርኢት፣ የተለያዩ በከተሞች ሲታዩ የነበሩ ትርኢትና ከምንም በላቀ ደረጃ ደግሞ አንዱ ይህን የምናይበት ነው። ሁለተኛ መከላከያ ሰራዊታችን፣ ብዙዎች መከላከያ ሰራዊቱን ለማጥላላት ብዙ ነገር ያደርጋሉ እና መከላከያ ሰራዊቱ ኤሊት ሰራዊት መሆኑን በተለያዩ ፍጻሜዎች አሳይቶናል። ባለፈው ጊዜ የቢሾፍቱ ላይ የኢትዮጵያ አየር ኃይል በዓል አከባበር ነበርና እዛ ላይ ያየናቸው እነሱ 30 እነሱ 35 እጅግ ዘመናዊ የሆኑ የጦር ጀቶች ብቻ ሳይሆን ጀቶቹ የሚያሳዩቸው ትርኢቶች፣ በአየር ላይ የሚያደርጓቸው እንቅስቃሴዎችና የኢትዮጵያን የአየር ክልል ብቻ ሳይሆን ከዛ አልፎ በጣም በርካታ ነገሮችን መመልከት የሚያስችል ቴክኖሎጂ የታጠቁ እንደሆኑ ተመልክተናል። አሁን ደግሞ የልዩ ዘመቻዎች እዝ 65ኛ ዓመት በዓል አከባበር ሲታይ አንደኛ በሐዋሳ ሐይቅ ላይ፣ ሁለተኛ ደግሞ ከሰማይ ላይ በተለያየ አይነት ነገር እየወረዱ እንዲሁም ደግሞ ሜዳው ላይ ያሳዩ የነበረውን ትርኢት ስንመለከት ለሀገር ከፊት ለፊት የሚቆመው የህዝብ ልጅ የሆነው መከላከያ ሰራዊታችን በአንድ በኩል ህገ መንግስቱን በሌላ በኩል የአገርን ሉዓላዊነትና ብሔራዊ ጥቅም ለማስከበር የሚያደርገው ጉዞና ክቡር ጠቅላይ ሚኒስትሩም እንደተናገሩት ከሶማሊያ ጫፍ እስከ ምጽዋ ድረስ ያለውን ለመቆጣጠርና ለአፍሪካ ቀንድ ለምስራቅ አፍሪካ ልዩ ኃይል ሆኖ ሌሎችም ኩራትና ክብር ሆኖ ለመውጣት ያደረገውን ነገር አይተናል። ከዚህ ውጪ ለየት ባለ መልኩ የከንቲባው ተደንቋል። አቶ ጥራቱ በየነ በፊትም ሐዋሳ ከተማ ላይ በኃላፊነት ይሰራ ነበር እንደዚሁ በከንቲባነት። ከዛ በኋላ ደግሞ አዲስ አበባ መጥቶ ስራ አስኪያጅ በመሆን የሰራቸው በርካታ ተሞክሮች አሉ። ስለዚህ አዲስ አበባ ላይ የወሰዳቸውን ተሞክሮች በፊት ሐዋሳ ከተማ ላይ በነበረው እውቀትና ተሞክሮ እንደገና ድጋሚ ሲሄድ በአጭር ጊዜ የመጣው የኮሪደር ልማት ለውጥ፣ የኮሪደር ልማት ስንል በጣም በርካታ ነገሮችን የሚይዝ ነውና ይሄ በጣም በሌላ በኩል የታየበት ነው። ከዛው ጎን ለጎን ደግሞ ከሐዋሳ አዲስ አበባ ለመግባት የሚፈጀው ጊዜ ከ2 ሰዓት ባጠረ ጊዜ ለመግባት የፍጥነት መንገዱ እየተሳለጠ ነው የሚገኘው። ከዚህ ልፍ ብሎ ወደ ብላቴ አካባቢ ምድረ በዳ የነበረ ቦታ በፍራፍሬ ልማት ተሸፍኖ እናያለን። ስለዚህ ልማቱ ፈርጀ ብዙ መልክ እንዳለው የታየበት ነውና ከምንም በላይ ግን የመከላከያ ሰራዊታችን ለ130 ሚሊዮን ህዝብ የሚመጥን ለሉዓላዊነታችን የሚበጅ ወደፊት ሊያጋጥሙን የሚችሉ የሉዓላዊነት ጥያቄዎችን መመለስ በሚያስችል አግባብ የተቃኘ፣ በአንድ በኩል ዘመናዊ ቴክኖሎጂ የታጠቀ፣ በሌላ በኩል እጅግ የረቀቁና የመጠቁ የስልጠና ታክቲኮችና ቴክኒኮችን ያወቀ፣ ከዛ ውጪ ዝግጁነቱ ከውስጥ ለህዝብ ለመሰጠት ያለው ፍላጎት በደንብ የሚታይ ስለሆነ ተሼ ቀር የጠየቀን ጥያቄ በጣም ግሩም ጥያቄ ነው። የታዘብኩት ነገር ወይም ደግሞ እይታዬ ትዝብት ሳይሆን በመልካም የታዘብኩት በመልካም የተመለከትኩት ነገር አጠር አድርጌ ለመጠቅለል አንደኛ በመንግስትና በህዝብ መካከል ከምንም ጊዜ በላይ ያለው አመኔታ እየጨመረ መምጣቱን የህዝቡን ስሜት መመልከት ለሚችል ሁሉ መመልከት መቻሉ ትልቅ ነገር ነው። ሁለተኛ መከላከያ ሰራዊታችን ኤሊት ሰራዊት ሆኖ መውጣቱን በተጨባጭ ያሳየ ነው፣ የህዝብ ልጅነቱን እዛው ጋር ሳለ። በሶስተኛ ደረጃ እንደ ሐዋሳ አይነት ከተሞች ባለፈው ጊዜ ከፍተኛ ግርግር ነበር። መጀመሪያ የሲዳማን የክልልነት ጥያቄ በማንሳታቸው በህወሓት ጊዜ 30 የሚሆኑ ሰዎች ሎቄ አካባቢ ተገለው ነበር። ከዛም በኋላ የሚነሱ ጥያቄዎች በኃይል እየተጨፈለቁ የሚታፈኑበት ሁኔታ ነበር።
ያንን ተከትሎም ግርግሮችና በተለይም አንዳንድ አክቲቪስቶች ለምሳሌ እንደ ጀዋር መሐመድ በግልጽ መነጋገር ስላለብን ይሄ ሀገር ጉዳይ ስለሆነ ትርምሱ ላይ ከፍተኛ ሚና ነበረው፣ አሉታዊ ሚና። ከዛ በኋላ በኬንያ አድርጎ አሁን ሀገር መበጥበጥ ቀጥሏል። አሁን ግን ከዛ በኋላ ሐዋሳን በደንብ አውቃታለሁ። ከነጌሌ ቦረናና ከአዲስ አበባ ቀጥሎ በጣም የሚመላለስበት ከተማ ሐዋሳ ነው። ከዛ የንግድ እንቅስቃሴዎች በከፍተኛ ደረጃ ተቀዛቀዙ። ትልቅ የንግድ ድርጅቶች እየተነሱ ወደ አዲስ አበባና ወደ ተለያዩ የኢትዮጵያ ክፍሎች መሄድ ጀመሩ። ሐዋሳ ከተማ የነበራት ብራይት የሆነ ነገር፣ ብሩህ የሆነ ነገር ቁልቁል መመለስ የጀመረበትና ህዝብ ማግኘት ህዝብ ትልቅ ሀብት እንደሆነ የተገነዘበበት ነው። ትልቅ የፖለቲካ ትርጉም ነው እዛ ላይ የሚሰጠው እና ከዛ በኋላ ህዝብ ይምጣልን የሚለው ጥያቄ፣ ህዝብ ይምጣልን የሚለው ፍላጎት አብሮነታችን በጥቂት መሽቁቆች እና ወናፎች ሊጎዳ አይገባም የሚለው ነገር ያመጣው የህዝብ ለህዝብ ትስስር ደግሞ ከምንም በላይ ያስደስተኝ ነው። ምክንያቱም ሐዋሳ ልክ እንደ አዲስ አበባ ናት። ያለማጋነን ከ80 በላይ ቋንቋ ተናጋሪዎች ያሉባት ከተማ ናት። የሲዳማ ህዝብ ደግሞ በቅርበት አውቀዋለሁ። በካላንደር የጨንበለላም በተለያዩ አይነት እንቅስቃሴዎች ከህዝብ ጋር የመኖር እሴቶቹን የማክበር አካባቢ የማልማት ፍላጎት ያለው ነውና ይህንን የሚፈጽሙ ልጆች ዛሬ ከክልሉ ፕሬዚዳንት ከአቶ ደስታ ሌዳሞ ጀምሮ አግኝቷልና እዛ ውስጥ ያየሁት ነገር ፈርጀ ብዙ ነው። ግን አጠር አድርገን ለማሳየት ያህል ይህንን ብናደርግ መልካም። እንግዲህ ይሄ ልዩ የዘመቻ እዝ ያው 65ኛ ዓመቱን ነው ያከበረው። እንግዲህ ጦርነት ጨራሽ ነው የሚባለው። የታጠቀው መሳሪያ ከተለያየ ሄሊኮፕተርና አውሮፕላን ዘሎ በመውረድ በቃ ራሱ መስዋዕት በማድረግ በከፍተኛ የጦርነት ቀጠና ውስጥ ዘሎ በመግባት መስዋዕትነት የሚከፍል አስደናቂ ሚሊተሪ እንደታየ ታይቷል። ይሄ ደግሞ አሁን ዙሪያችን ስናይ በጅቡቲ፣ በሶማሌ፣ በኤርትራ፣ በሱዳን የምታየው አይደለም። በጣም የተደራጀ በጣም ከዘመኑ ጋር ደግሞ አብሮ እንደሚሄድ ክቡር ጠቅላይ ሚኒስትር ዶክተር አብይም ተናግሯል በጊዜው። ይህንን ስታይ ሀገር ውስጥ ደግሞ የተወሰነ ክላሽ ብቻ በመያዝ ምንድነው ብዙ ነገር የሚናገሩ አሉና እንዲህን ስታየው ምን ትላለህ? ጸሐፊዎችም ይህንን እያወዳደሩ ሲያቀርቡ ነበር። ሚሊቴሪው ከምን ሀገርና ከምን ሰራዊት ጋር ይመሳሰላል ብለው ከትልቅ ሀገር ከትልቅ እይታ ጋር እያለ የሀገር ውስጥ ደግሞ በቃ 4-5 ሆኖ ፎቶ እየተነሱ የሚለቁትን ነገርና የሚያጥላሉትን ስታይ እንደው እንደ አንድ ባለሙያ እንደ አንድ ኢትዮጵያዊ ሁለቱን እንደው እስቲ አሳልጠህ ብታወራለን። እንግዲህ ትልቁ ችግራቸው እነዚህ ሰዎች ኮንቬንሽናል ፋይቲንግ ፊት ለፊት ያለ ውጊያ እና የደፈጣ ውጊያ ወይም ደግሞ የጉሬላ ወርፌር የምንለውን ልዩነት አያውቁትም። ብዙ የጠበብት አይደለንም፣ የመከላከያ ስራ አታሺዎች አይደለንም። ነገር ግን ኢትዮጵያና ኤርትራ ከዚህ በፊት ግጭት ፈጥረው ነበር። በ1990 ዓመተ ምህረት አካባቢ ከአይደር ትምህርት ቤት ግንቦት 28 መመታት በኋላ በዛን ጊዜ የነበረው ሰራዊት እንኳን እንዳሁኑ ያልተደራጀ፣ በዛ ላይ እዚህ የነበረው አንዱ የመንግስት ክንፍ አሽአ አድዋ ሽራ አክሱም የሚባል ግን የሻዕቢያ ዳይነስቲ የስብሃት ነጋ ዳይነስቲ የሚባለው መረጃ በሚሰጥበትና ነገሮችን በሚልበት ሁኔታ እንኳን በአጭር ጊዜ ነው ዘመቻ ፀሐይ ግባትን በጣም ውጤታማና ስኬታማ ማድረግ የቻለው። ከዚህ ውጭ አሁን ባለበት ሁኔታ ደግሞ ብንመለከት ህወሓት ሰሜን እዝን መታ ከፍተኛ የመሳሪያ ክምችት በእጇ ላይ አድርጋ ዝግጅት የሌለው ከምዕራብ ከምስራቅና ከደቡብ ያለ ኃይል ተነስቶ 3 ጊዜ ደባቅ መቷታል ህወሓትን። የተደራጀ ከየትኛውም ከሸኔም ሆነ ከፋኖ አንጻር ሲታይ በክልል መንግስት የሚመራ ጽንፈኛ በሆነ በነ ደብረ ጽዮን የሚመራ መንግስት ነበረ። በሞብ በህዝባዊነት ሳይሆን በህዝበኝነት በርካታ ወጣቶችን ወደ እሳት ያመጣበት ሆኖ ከ3 ሳምንት ባልበለጠ ጊዜ ጦርነት መጨረስ ችሏል። ይሄኛው አሁን ያለው አደረጃጀት ግን በጣም ለየት ያለ ነው። አንዱ $100 ሚሊዮን የሚያወጣ አስበው፣ 100 ሚሊዮን ብር አይደለም፣ $100 ሚሊዮን የሚያወጣ ጀት መስራት የቻለ አየር ኃይል አለ። ድሮኖችን በከፍተኛ ደረጃ የሚያመርት የአየር ኃይል አለ። በከፍተኛ ደረጃ የተደራጀ እግረኛ ሰራዊት አለን። እነዚህ ባሉበት የባህር ኃይል ከዜሮ ተነስቶ የተጠናከረ የባህር ኃይል ባለበት አሁን ደግሞ ይሄ ዘመቻ ጨራሽ የሚባለው ጦርነቶች በሚካሄዱበት ጊዜ በየትኛውም ቀጠና ከአየር ላይ በፓራሹት በመውረድ እጅግ ዘመናዊ በሆነ ቴክኒክ ጦርነትን የሚጨርስ ብቻ ሳይሆን ያው የተለያዩ ትርኢቶችን ሲያሳያየው ሙሉ አይታይም።
ብዙ ጊዜ መሀሉ አይነገርም የሚባል ነገር አለ እና እንዲሁ ግን ለህዝቡ ካሳየው ትርኢት ስንነሳ ልበ ሙሉነቱን፣ ወኔውን፣ ቀይ ቦኔቱን እሱ ያለውን ትርጉም መከላከያ ውስጥ አይተን የሚመሩትን ደግሞ ትልቅ የሆኑ አመራሮች የመከላከያ አመራሮች ለምሳሌ ፊልድ ማርሻሉን ብንወስድ የ45 ዓመታት የውትድርና ልምድ አላቸው። ከታች እስከ ፊልድ ማርሻል ደረጃ ላይ እነ ጀነራል ይልማ መርዳሳ ማየት ይቻላል። እነ ጀነራል ብርሃኑ በቀለ ማየት ይቻላል። እነ ጀነራል ጌታቸው ጉዲናን ማየት ይቻላል። እነ የኢታማዦር ሹም ምክትል አዛዡ እነ ጀነራል አበባው እነዚህ የተፈተኑ የመጀመሪያ ደረጃ ወታደራዊ ሜዳይና ኒሻን የያዙ ናቸው። ከዛ ያለፈ ነው ይሄ ሰራዊት። ዓላማው ህዝባዊ ነው። ትልቁ አሁን ከያዛቸው መሳሪያዎች ባልተናነሰ ሁኔታ ህዝባዊ ዓላማ፣ ህዝባዊ ወኔ ይዞ በዛ ላይ 86ቱ ብሔረሰብ ኢትዮጵያዊነቱ የተረጋገጠበት ነው። ሶማሌ ብትሄድ ድሮ ተርሸሪነት ተውብተ ነኝ፣ በኢትዮጵያ ታሪኩ ሶስተኛ ነኝ፣ ፐሪፌሪ ነኝ፣ ዳር ነኝ ብሎ ነበር የሚያስበው። አፋሩም የለው። አሁን ግን እንደሱ አይደለም። ከኋላው ሎጂስቲክስ አለ። የኢትዮጵያ ኢኮኖሚ ያለማቋረጥ እያደገ ነው። በፊት እኮ ትንሽ ተዋግተህ ኢኮኖሚው ተንገራግጦ ይቆማል። ስለዚህ መቀጠል አይቻልም። አሁን ግን በኢኮኖሚ የተጠናከረ የህዝብ ድጋፍ ያለው ጠንካራ የሆኑ አመራሮች የራሱም ሆነ የሀገር አመራሮች ያሉት ከምንም በላይ ለህገ መንግስትና ለህዝብ ከፊት ለፊት የተሰለፈ ከመሆኑ ባሻገር ቀደም ብለን እንደተገለጽከው በቴክኖሎጂ እጅግ የረቀቀ እጅግ የመጠቀ በመሆኑ ይህ ሽፍታው ሁልጊዜ በየስርዓተ ማህበሩ ሽፍታ አለ። በደርግ ስርዓት አለ፣ በኃይለ ሥላሴ ስርዓት አለ፣ በህወሓት ዘመን ሽፍታ አለ። ሽፍታ ሂት ኤንድ ሪትሪት ሜተድ ነው የሚጠቀመው። ይተኩስና ይሸሻል። 3 እና 4 ነው እየተሽለኮለከ ነው ሜዳው። አንዳንድ ጊዜ አሁን ጅብ ፈልገህ አታገኙም። ጅብ የመፈለግ ያህል እነዚህ ሽፍቶች እኮ ናቸው። አሁን ሽፍታን ያገነነው ምንድነው? ሶሻል ሚዲያ ላይ ባዶ ጥይት የተኮሱ ማይወድቁ አክተሮች፣ የፊልም አክተር የሚመስሉ ባዶ ሜዳ ላይ እየተኮሱ ይታያል። በለው በዚህ ጋር አለ በል በዚህ ጋር ደቻሳ በል ምናምን የሚሉ ጩኸቶች አሉ። እነዚህ ጩኸቶች ህፃናትን ይሸውዷቸው ይሆናል። የአእምሮ ህፃናትንም የአእምሮ ጨቅላዎችንም ይሸውዷቸው ይሆናል። አብዛኛው ሳይለንት ማጆሪቲው ግን በእርጋታ የሚከታተለው የትም እንደማይደርሱ አይቷል። ዛሬ በጣም በርካታውን ውይይት በምናደርግበት ሰዓት በርካታ እጅ እየሰጡ ለሰላም እጅ እየሰጡ እየገቡ ነው። ስለዚህ እነዚህ ሰዎች አንደኛ የዓላማ ጽናት ላይ አታወዳደራቸው። ሁለተኛ በቁጥርም በመሳሪያም በምንም በስልጠናም ጭምር አታወዳደራቸው። እነዚያ እኮ ተሰባስበው ከሰፈር በስሜት የወጡ ልጆች ናቸው። የሚሰጣቸው ስልጠና የውሸት የሆነች ቦታ የተመረጡ ልጆች ከፊት ለፊት ይመጡና እሷኑ ፊልም ቦታ እየቀያየሩ ያሳዩናል። እና በጣም የሚያስቅ ነገር ነው ያለው። ይሄ ሰራዊት የተፈተነ ነው። በሻዕቢያ ላይ ተፈትኗል። ከህወሓት ጋር ባደረገው ጦርነት ተፈትኗል። በተለያዩ ጊዜ ፊት ለፊት የገጠሙት እንግዲህ ስሜታቸውን አይታሉ። 2017 አዲስ አበባ እንገባለን፣ በ2 ሰዓት ባንኮች እንቆጣጠር፣ ብዙ የሚባሉ ነገሮች አሉ። እነዚህ ድንፋታዎች ግን የሲኒማ አበሎች ናቸው፣ የትም የሚደርሱ አይደሉም። እና እንደው አንዳንድ ሰዎች ሲያነጻጽሩ ዓላማው ምንድን ነው? የተለያዩ ሀገሮች ውስጥ አሉ እንደዚህ እድገቱ ወደፊት እንዳይሄድ ማነቆ የመሆን እነዚህ አሁን በማነቆነት የተዘጋጁ ናቸው። ባንዳ ሆነው ለባዳዎች የተሰለፉ ናቸው። ስለዚህ ከዓላማም አንጻር የሚዋጉት ለገንዘብ ነው፣ ለመሞት አይደለም። ሁለተኛ የተነሱበትን ዓላማ ጠንቅቀው አይረዱትም፣ በስሜትና በህይወት አይዱ ነውና ይሄንን ሰራዊት የኢትዮጵያ መከላከያ ሰራዊት ማጋነን አይደለም ከየትኛውም ሰራዊት ጋር የሚጋጠምበት ሁኔታ ቢኖር አካባቢው ላይ ካለው በአካባቢው ኃይል በእርግጠኝነት በከፍተኛ ርቀትና ልህቀት የሚንቀሳቀስ ስለሆነ ማነጻጸር ማለት ለእኔ አሳንበሪን ትልቁን አሳንባሪ ከትንሽ ድንቢጥ ጋር የማነጻጸር ያህል ነው የሚሆነውና ወይም ከትንሽ አሳዎች ጋር ዝም ብሎ አንድ ጊዜ ብዙ አሳዎችን ነው የሚወጣውና በፍጹም ይሄ ወጣቱን ለመማገድ የራስን ፍላጎት ለመሙላት የተደረገ እንጂ ከነ ደብረ ጽዮን በላይ ማስረጃ የለም። አስቡ። አሁን መከላከያው እኮ አልያዘም፣ ተዳክሞ ነው የፕሪቶሪያ ስምምነት የተሰለው ምናምን ይላሉ። አለመዳከሙን ለማሳየት እኮ ስብሃት ነጋ ከምሽግ ውስጥ ነው የተጎተተው። ትልቁ የሻዕቢያ መንፈስ ስዩም መስፍን፣ አባይ ፀሐዬ፣ አስመላሽ ወልደስላሴ፣ ሴኩቱሮ ጌታቸውን እኮ ከገደል ውስጥ ነው ሞተው የተገኙት። ሄዶ ገድሏቸዋል ማለት ነው። ሰው ማን ነው አልተማረከ የሚባለው? ኮሎኔል አልማረኩም ሲሉ ሰምቻለሁ። ኮሎኔል እኮ የማረኩ አይደሉም። ከኮሎኔል በላይ ሰራዊቱን የሚመሩት ታላላቅ ሰዎች እኮ የሉም። ሌላው አሁን ህወሓት በፊት ትልቅ ጀግና የምትላቸው ጠንካራ ሰዎች ዛሬ የት ነው ያሉት? ጀነራል ሳሞራ ዩኑስ የት ናቸው? እዚህ ናቸው። ጀነራል ጻድቃን ገብረትንሳኤ እዚህ ናቸው።
እነ በቅርብ ጊዜ የገቡ በርካታ ሰዎች ክቡር ጌታቸው ረዳ። ስለዚህ ትላንት ያለው መንፈስ ዛሬ የለም። በአንድ በኩል የጦር አመራሮች የሉ፣ በሌላ በኩል ሲቪል አመራሮች የሉ። አሁን ደግሞ የቀሩት አሽአዎች ናቸው። አሽአ የሚባለው አድዋ ሽረ አክሱም በሚል ስም የሚንቀሳቀስ ግን የሻዕቢያ ዳይነስቲ የሆነ ሻዕቢያ ስሪት ያለው ነው። በዚህ በሻዕቢያ መንፈስ ግጥሚያው በሻዕቢያና በኤርትራ ህዝብና በኢትዮጵያ ህዝብ መካከል አይደለም፣ በሻዕቢያና በኢትዮጵያ ህዝብ መካከል ነው። እኛ የምንጠይቀው ትክክለኛ ጥያቄ ስለሆነ ከዚህ አንጻር በዚህ መልክ በመልሰው ደስ ይለኛል። መልካም፣ በጥሩ ሁኔታ አቶ ታዬ የታዘብኩን ያየውን ለጥያቄያችን መልስ የሰጠው ይመስላል። እንግዲህ አድማጭ ተመልካቾቻችን ደግሞ የራሳቸውን ሀሳብ ይዛሉ። ይህንን እንደው አያይዘን ሰሞኑን ደግሞ በጣም መልካሟ ውቧ ግን በሆነ ወቅት ምክንያቱ ግልጽ ባለ ሁኔታ የጦርነት አውድማ የነበረች የብዙዎች ንጹህ ኢትዮጵያኖች ደም መፍሰስ ቦታ ሆና ብዙዎቹን ስታሳዝን የነበረችው ወለጋ በተለይ ነቀምት በሚገርም ፀሐይ ወጥቶላት በኢንዱስትሪም በከተማ ውበትም ከነ ለምነቷ በክቡር ጠቅላይ ሚኒስትር ዶክተር አብይና አብሯቸው በነበሩ እንግዶች ስትጎበኝ ታዝበናል። እና አንተም ይህንን ካየው ምን ትላለህ? እዛ ኦነግም ብዙ ነገሮች ስለነበሩ ብዬ ነው። እንግዲህ ወለጋ ከፍተኛ የሆነ የምሁራን መፍለቂያ ነው። የማዕድን የልምላሜ የእድገት ስፍራ ነው። ነገር ግን ይህን እንዳይጠቀም ለረጅም ጊዜ በተለያዩ ኃይሎች የተዘጋጀ ከኦነግ በኋላ የመጣ ወያኔ ሰራሽ ኃይል አለ እና ይሄ ኃይል ልማትን ለማድረግ ትልቅ ጥረት ያደርጋል። ከኦነግ የተለየ ኦነግ ለኦሮሞ ሕዝብ ታግሏል። ለኢትዮጵያ ሕዝብ ሰላም፣ አንድነት፣ የጋራ አብሮነት፣ ለኦሮሞ ሕዝብ ማንነት ትልቅ ትግል አድርጓል። ይሄ ትግልም ፍሬ አፍርቶ የሚፈልገው ውጤት ስለተገኘ ኦነግ ላይ ያሉ ትልቆቹ ሰዎች የመጀመሪያው ሌንጮ ለታ ናቸው። ክቡር ሌንጮ ለታ የመንግስት አማካሪ ናቸው። ክቡር ዶክተር ሌንጮ ባቲ አምባሳደር ናቸው። ክቡር ቀጀላ መርዳሳ በፊት ሚኒስትር አሁን ደግሞ በአማካሪ ደረጃ ያሉ ናቸው። ስለዚህ ዋናዎቹ ነጃል ሰኝም ሌሎችም አዋጊዎችም ሆኑ ከላይ የሆኑ የፖለቲካና የውጊያ አመራሮች ከመንግስት ጋር ናቸው። በኋላ ላይ ሸኔ የሚባል ድርጅት በህወሓት ተፈጥሯል። አምሳለ ህወሓት ሆኖ የውጭዎችን ተልእኮ ለማስጠ እና ክልሉ እንዳይለማ መርገም ሆኖ ይዞት ነበር። ከርስ ሆኖ የክልሉ መርገም ሆኖ ይዞት ነበር። በኋላ ግን ምን ተፈጠረ? በሚደንቅ በሚያስገርም አኳኋን ሳናየው ሳንሰማው ደምቢዶሎ ሰፊ የሆነ የልማት ስራ፣ የመስኖ ስራ፣ የኮሪደር ልማት በርካታ ስራዎች የተሰሩና እዛ ቦታ ላይ ጦርነት አለ፣ ዶክተር አብይም ሆኑ ሌሎች ሊደርሱ አይችሉም የሚል ወሬ ነበር ሁላችንም የምንሰማው። በኋላ ሄደው ደምቢዶሎ ሲደርሱ የነበረው አቀባበል፣ የህዝቡ ስሜትና ፍቅር፣ ያየው ልማትና ተስፋ ብቻ ሳይሆን ከፍተኛ የማንሰራራት ጉዞ ካየ በኋላ ነቀምት ሄዱ። ነቀምት ውስጥ ደግሞ ጭራሽ ሳይክልም እየነዱ ከህዝቡ ጋር እየተዋሃዱ ያሉትን የልማት ስራዎች ተመለከቱ። አሁን ይሄ አንድ ትልቅ ነገር አለ። የሸኔ ግብዓተ መቃብር የሚፈጸምበት ህዝቡ ሸኔን የሚዋጋበት ከፍተኛ ድል የተገኘበት ስለሆነ አሁን በፊት ጭንቅላታችን ውስጥ የነበረው ወለጋ ሲባል ብዙ ሰዎች የሚያስቡት የተለያየ ነገር ነው። ለምን ኢትዮጵያንን ለማተራመስ የንጹሃን ህይወት የሚቀጠፍበት ቦታ ነበር። ሰዎች ወደ ጫካ የሚገቡበት ነበር። ኢንቨስተሮች ሄደው ኢንቨስት ለማድረግ ሲሞክሩ ቀድሞ ገና የውጭ ኢንቨስተሮች ጭምር ሲንቀሳቀሱ የሚመቱበት ነበር። ይሄ በፍጹም ለኢትዮጵያም ሆነ ለኦሮሞ ህዝብ ጠንቅ የሆነ ነው። እንዴት ሰው ትምህርት ቤትን፣ ጤና ጣቢያን ኢንቨስት ሊያደርግ የሄደ ሰው፣ የስራ ዕድል ሊፈጥር የሄደ ሰው ለልማት የሚንቀሳቀሱትን ሰዎች እንዴት ይከላከላል ስትል ይሄ ቡድን የኦሮሞ ስነ ልቡናም ሆነ ኢትዮጵያዊ ስነ ልቡና እንደሌለው ግልጽ ነበረ። አሁን ላይ ግን ምን ተፈጠረ? የደምቢዶሎ ጉዞ፣ የነቀምት ጉዞ ለእኔ ያሳየኝ ልክ እንደ ሐዋሳው አቻው ሁሉ ምን ያህል ህዝቡ የሰላም ፍላጎት እንደጠማው፣ የልማት መነሳሳቱ ምን ያህል ከፍተኛ እንደሆነ፣ መንግስትና ህዝብ ደግሞ ከወለጋ በላይ በመንግስትና በህዝብ መካከል ያለውን ትስስር፣ መሰናሰል፣ አንድነትና ውህደት ያሳየ የለም ብል ማጋነን አይደለም። እና ሌሎቹ አጋቂር ያወጣሉ። አሁን እንደዚህ አይነት ቦታዎች ላይ እንዲህ ሆኖ ነው በጥበቃ ውስጥ ሆነው በጥበቃ ውስጥ ሆነውም ያንን ያህል ፍጻሜ ማድረግ ከቻሉ ያ የሚያሳየው ነገር ምንድን ነው? ጥበቃ ሲኖር አቅም እንደሌላቸው፣ ፊት ለፊት መዋጋት አንድ ሲተነትን ሰምቼ ነበር፣ ጀዋር ይመስለኛል። እና
በከፍተኛ ጥበቃ ውስጥ ሆነው ምናምን አለ። ኦኬ በከፍተኛ ጥበቃ ውስጥ ሆነው ተዝናንተው ሳይክል ነድተው መምጣት የሚችሉ ከሆነ ያንን በከፍተኛ ጥበቃ ውስጥ ጥበቃ ላይ ያለ ኃይል መቋቋም አይችልም ማለት ነው። ሸኔ እንደሚሄዱ ይታወቃል። ደምቢዶሎ በቂ መረጃ አለው። ሸኔ ነቀምት እንደሚሄዱ በቂ መረጃ አለው። ስለዚህ ያ ኃይል መከላከያ ሰራዊቱ ፊት የሚቆም ቢሆን ኖሮ ሌላው በቅርብ ቀን ሀይቅ ሄደዋል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀይቅ እንደሚሄዱ ይታወቃል። የሰሩት ፕሮጀክት ይታወቃል። ሀይቅ ሲሄዱ ይሄ ጠንካራ ነው የተባለው ኃይል አቅም ቢኖረው ኖሮ እኮ ሀይቅ መጥቶ ያደናቅፍ ነበር። ግን ሀይቅ መጥቶ ማደናቀፍ ያቃተው ምንድን ነው? ፊት ለፊት መቅጠም አይችልም። ቅድም ያልኩት ነው፣ የሽፍታ ባህሪ ነው። ጠብቆ ሁለት መኪና ላይ አደጋ መጣል፣ የተወሰኑ ሰዎችን መያዝ፣ የተወሰኑ ሚሊሻዎችን መያዝና በተራ ሜዳ ማቅራራት መፎከር ካልሆነ በስተቀር ፕራክቲካሊ በጀግናው የኢትዮጵያ ሕዝብ ክንድ መከላከያ ሰራዊት የተለያዩ አደረጃጀት ፊት መቆም አይችልም። ይሄ በቂ ማስረጃ ነው። አቅም ቢኖር ሀይቅ ሄደው አያስመርቁ። በቅርብ ቀን ጎንደር ውስጥ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው ጋር ሄደው የተለያዩ የልማት ፍጻሜዎችን መገጭ ሄደው የነገስታቱ ግንብ ጋር ሄደው መጥተዋል። ባህር ዳር በተመሳሳይ ሁኔታ ደርሰው ሳይክል ነድተው ተመልሰዋል፣ ዋኝተው እንደው። ስለዚህ እነዚህን ስንመለከት ፊት ለፊት መቅጠም የሚችል ከሰራዊቱ ጋር ኃይል የለም። ያ ሁሉ ፉከራ ያ ሁሉ ድንፋታ ካለና አቅም ካለ እምነት እንደሚባለው ከሆነ ለምን ከተሞችን ዘው አያድሩም? ውለው አያድሩም? ገባን አሉ። አሁን አንድ ባለፈው ጊዜ ደብረ ታቦር ከተማ ፍርሰው ወጡ። መከላከያው ጀግናው ሲመጣ የሉ። ጋይንት ገባን አሉ። ጀግናው መከላከያ ሰራዊት ሲመጣ የሉም። ስለዚህ እነዚህን ሰዎች ፊት ለፊት ኑ ብለን እንደው እንደዚህ አይነት በእኔና በአንተ እዚህ ጋር ባለው በከፍ ባለ ሀሳብ ዳሽን ቲዩብ ቢከራከሩ አቅም ካላቸው ለምን ይሸሻሉ? እንደሚባለው ይሄ ሰራዊት በእነሱ ፊት መቆም የማይችል ከሆነ ለምን አንድ ቀበሌ አይዙ? ለምን ቀበሌ ውስጥ ቁጭ ብለው ሳምንት አያሳዩ ነው? የሉ። ስለዚህ ይሄ ሲታይ ማንም ፊት ለፊቱ የሚቆም ኃይል እንደሌለ የኢትዮጵያ ሕዝብ ወኪል ስለሆነ ሕዝብን ማሸነፍ እንደማይችል መከላከያ ሰራዊት መጠቅለያ ያማረገው ሕዝብ ነው። ሕዝብን ማሸነፍ ደግሞ በፍጹም አይቻልም፣ በሽፍታም በተላላኪም በምናምንም እና በዚህ መልክ ነው መልሰው። መልካም። ይሄ ከፍ ያለ ሀሳብ ነው። እንግዲህ ከአቶ ታዬ ጋር እንግዲህ ወቅታዊ ጉዳይ ላይ እንደዚህ ሀሳብ እየሰጠን በትኩስ ሚዛኑ የጠበቀ መረጃ የምናቀርብበት ሰዓት ነው። ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረግ እንዳትረሱ። ዳሽን ምርጫችሁ ከሆነ ከፍ ያለ ሀሳብ እንደዚህ ታገኛላችሁ። እሺ አቶ ታዬ ስለ ባህር በር ኢትዮጵያ የባህር በርን ለመጠየቅ ቀርቶ የምትሽኮረምበት የነበረ ነውር ጉዳይ ይመስል ነበረ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ከጠየቁ በኋላ ብዙ መላምቶች፣ ብዙ ነገሮች ይታይ ነበረ። በሚገርም ሁኔታ ግን የኢትዮጵያ ባህር ኃይል ዝግጅቱ ምን እንደሚመስል ሰሞኑን በሐዋሳ ሐይቅ ላይ በደንብ ለዓለም ለዚህ ሀገር ውስጥ ብቻ ሳይሆን ለዓለም ያሳየበት ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም ሲናገሩ ከሶማሌ እስከ ምጽዋ የባህር በር እንግዲህ ባህሩ ላይ ያለውን ችግር የሀውቲ አማጽያኖች ያግታሉ። ብዙ ባህሩ አንዳንዴ ይታወቃል። ደግሞ ትልቁም የንግድም የሚሊቴሪም ወሽመጥ ነው። እነዚህ የባቤል መንደር የሚባሉት ወደ 1000 ኪሎ ሜትር የሚጠጉት ለኢትዮጵያ ብርቅ ያልነበረ ግን በተንኮልና በሴራ እሳቸው እንዳሉት ኢትዮጵያ ያጣቸው የባህር በር ነው። በዛ በአሰብ ላይ ኢትዮጵያ የራሷ ነዳጅ ማጣሪያ የነበራት፣ ጀልባ መገጣጠሚያ የነበራት የታሪክ እውነታዎች ሲናገሩ የኢትዮጵያ ባህር ኃይል ደግሞ እስከ የመን ድረስ ሄዶ መፈንቅለ መንግስት እንኳን ጸጥ የሚያደርግ ጠንካራ ባህር ኃይል ነበረና በእነዚህ በግብፅ ተንኮልና ሴራ ከዚህ ተገለን በይ ተመልካች ሆነን ነበርና እንግዲህ ይህ ጉዳይ ወደ አደባባይ ከወጣ በኋላ የታየውን ነገር ሰዎች አንዳንድ ኢትዮጵያኖች ናቸው ለማለትም ቢከብደኝ ተገቢም አይደለም የሚሉ አሉ፣ ህጋዊነትም የለውም የሚሉ አሉና ይህንን ጉዳይ እንዴት ተገመግመዋለህ? በመጀመሪያ ደረጃ ኤርትራ የምትባል ሀገር በታሪክ ውስጥ በየትኛውም ወቅት ጣሊያኖች እስከሚመጡ ድረስ አልነበረችም። የመጀመሪያው ትልቁ ነገር እሱ ነው። ኤርትራ የምትባል ሀገር አልነበረችም። ወደ ኢትዮጵያ ታሪክ ወደ ኋላ ሄደን ስንመለስ የመጀመሪያው በኢትዮጵያ ታሪክ ውስጥ የሚታወቀው ሎካል መንግስት ከአክሱም በፊት የነበረው ዳማት ነው። የዳማት መንግስት የወደቡ የነበረችው አዱሊስ መሆኗን የተለያዩ ጦማሮች፣ የታሪክ ፍተሻዎች፣ በወቅቱ የተቀመጡ ጽሁፎች ጭምር ማስረጃዎች አሉ። ከዳማት ቀጥሎ የመጣው አክሱም ወደቡ አዱሊስ፣ በተመሳሳይ ሁኔታ አዱሊስ ወደብ ነው። ምጽዋን ይጠቀም ነበር። ይሄ
ድጋሚ ሁለተኛው ማስረጃችን ነው። ሶስተኛው የዛጉዌ ሥርወ መንግስት ከአክሱም ቀጥሎ የመጣው በሰሜን ዳህላክ በደቡብ ደግሞ በምስራቅ አቅጣጫ ዘይላና በርበራ ሶማሊያ ድረስ ሄዶ ወደብ አድርጎ ይጠቀም ነበር። ስለዚህ ተመልከተ፣ አንደኛ ቅድመ አክሱም ዳማት ነበር፣ ሁለተኛ በአክሱም ወደባችን ነበር፣ እንደገና ደግሞ በዛጉዌ ሥርወ መንግስት ወደባችን ነበር። በሰሎሞናዊ ሥርወ መንግስት ውስጥ መተን በአጼ አምደ ጽዮን ዘመን ብንመለከት ከ1314 እስከ 14 እስከ 44 ወደባችን ነው። በአጼ ዘርዓ ያዕቆብ አለፍ እያልኩ ነው እንጂ ከ1434 እስከ 68 ወደባችን ነው። በተለያዩ ታሪክ ወቅቶች ተይዟል። ለመጀመሪያ ጊዜ ጣሊያኖች ሲይዙ ግን በነበረው ሁኔታ የወደቡ ሁኔታ በጣሊያን ስር ሆኖ ያው የሆነበት ሁኔታ እናያለን። ከዛ ከመጣን ብዙ አይነት የታሪክ ወቅቶች አሉ። እነሱን አልፈን ግን ባጭሩ ይሄ ራሱን አስችለን ሌላ ጊዜ ብንወያይበት ደስ ይለኛል። ግን በትንሹ ለማንሳት የኢትዮ ኤርትራን ፌዴሬሽን በተከናወነበት ወቅት የተባበሩት መንግስታት ድርጅት ሪዞሉሽን 390 ንዑስ አንቀጽ 5 ኢትዮጵያና ኤርትራን በፌዴሬሽን ሲያዋህዳቸው ለኤርትራ የውስጥ ነፃነት ሰጥቶ ነገር ግን ኢትዮጵያ እንድታስተዳድረው ያልጠፋ ያልተሰረዘ ያልደበዘዘ 390 ቪ ወይም 5 ንዑስ አንቀጽ 5 ኤና ቢ ላይ ከተመለከትን ኢትዮጵያ መከላከያ ኢትዮጵያ ነው። ኤርትራ መከላከያ መያዝ አትችልም። የውስጥ ፖሊስ ግን ይኖራታል። ፖሊስ የውጭ ንግድ የኛ ነው። ገንዘብ ማተም ኢትዮጵያ ብቻ ናት መብት ያላት፣ ኤርትራ አትችልም። ከምንም በላይ እንደው ላነሳ ነው ነገር ወደብ የኢትዮጵያ ነው። የተባበሩት መንግስታት ድርጅት ደግሞዋለሁ ሪዞሉሽን 390 326ኛው ጉባኤ ላይ 390 ንዑስ አንቀጽ 5 ኤና ቢ ወደብ የማን ነው? የኢትዮጵያችን። ይሄ ድሮ ወደ ኋላ ከሄድን በአፄ ካሌብ ጊዜ የመን እናስተዳድር ነበረ። ከዛ አልፎ ደግሞ ኮምፓስ ተጠቅመው ህንድና ቻይና የሚሄዱ መርከቦች ነበሩ ወዘተርፈ በደንብ የተጻፋለ ዘ ፐሪፕለስ ኦፍ ዘ ኤሪትራን ሲሚል በአንደኛው ክፍለ ዘመን የተጻፈው መጽሐፍ በስድስተኛው ክፍለ ዘመን ኮስሞስ ኢንዲኮፕሌስቲዩስ የተባለው የግሪክ ሰው የጻፈው ዘ ክርስቲያን ቶፖግራፊ እና በርካታ ማስረጃዎች አሉ። ያ በጣም ዲቴል በጣም ታሪካዊ በጣም የሚተነተን ሆኖ ይሄ በተለይ በውይይት ላይ በክርክር ላይ ሊመጣ የሚችል ሀሳብ ነው። ወደቡ የኛ ነው። ከዛ በኋላ ምን ተፈጠረ? እንደምታውቀው በሽግግር መንግስት ጊዜ 1983 ህወሓት አዲስ አበባን ሲቆጣጠርና ሻዕቢያ ኤርትራን ሲይዝ ህወሓት ያለ ፓርላማ ውሳኔ፣ ፓርላማ የለም ገና የሽግግር መንግስት ነው፣ ያለ ካቢኔ ሌላ ቀርቶ ከፍተኛ የመንግስት ስልጣን አካል ፓርላማ ነው። ፓርላማ እንኳን አይችልም፣ ሽግግር ላይ ነበር። እሱ ሳይወስን ካቢኔ ሳያውቀው ብዙ የትግራይ ልጆች ትንታጎች እየተቃወሙ ምን አገባችሁ በሚል በነመለስ በነስብሃት ውሳኔ በግፍ ወደቡ ተሰጠ። ከዛ ውጭ ካርታውን መመልከት ነው። ለኢትዮጵያ ህዝብ በጣም እንትምለው ካርታውን ስታይ እንዲች በ50 ኪሎ ሜትር በቀጭኑ መጥተው ከጅቡቲ ጋር ገናኝተው ዘግተውታል። ኤርትራ ከላይ ነው ያለችው ሜንላንድ ኤርትራ። ይሄ ግን ደለብሬትሊ አንደኛ የግብፅ ፍላጎት አለ፣ ሁለተኛ የግሎባል ፓወርስ ፍላጎት አለ። ኢትዮጵያን ማዳከም ይፈልጋል። ስለዚህ ሆነ። ሌላው ከዚህ አልፎ ካየነው ቁጭት የሚፈጥረው ብቸኛው በዓለማችን ላይ ከፍተኛ ላንድ ሎክድ የሆነ የተቆለፈበት ሀገር ኢትዮጵያ ነው። በመላው ዓለም ካሉት 195 ሀገሮች ከፍተኛ ቁጥር ኖሮት የባህር በር የተዘጋበት። ስለዚህ አንደኛ በህግ ከሄድን በተባበሩት መንግስታት ድርጅት የተወሰነልን ነው። የሄደበት መንገድ ህጋዊ አይደለም። ከህግ አንጻር ከሄድን፣ ከጂኦግራፊ አንጻር ከመጣን የጂኦግራፊ እስረኛ ሆነን ወደቡ ሲገባን 130 ሚሊዮን ህዝብ ተቆልፎበታል። ከታሪክ ከተነሳን ታሪክ ወደቡን የኛ አድርጎ ነው የሚሰጠን። የሄደበት መንገድ ቅድም ከህግ ጋር እያይዤ አንስቼዋለሁ፣ ስህተት ነው። ከዚያ አኳያ ወደባችን ተገቢ ጥያቄ ነው። አንዳንድ ሰዎች ለማደናቀፍ ወቅቱ አሁን አይደለም ይላሉ። ኢትዮጵያ በኢኮኖሚ ቅድም እንዳነሳሁት 10 ቢሊዮን ዶላር መድባ 100 ሚሊዮን ህዝብ የሚሄድበት በአፍሪካ አንደኛውን አየር መንገድ በአፍሪካ አንደኛውን አቪዬሽን ወደ መያዝ እየሄደችበት ያለ ጉዞ። የተባበሩት መንግስታት ድርጅት በስንዴ ምርት ከዓለም አንደኛ ናችሁ ብሎ ሸልሞናል። ከሁለተኛዋ ግብፅ በአፍሪካ ከኛ ቀጥሎ ግብፅ ናት። 3 እጥፍ ነው ተሽምን በልጠው 3 እጥፍ። ስንዴ ብቻ አይደለም ወንድም አለም 48 ቢሊዮን ችግኞች 25 ሚሊዮን ህዝብ በማንቀሳቀስ እንትን ብሎ በአረንጓዴ ልማት የተባበሩት መንግስታት ድርጅት ሸልሞናል። ከዛ ውጭ የኛ ሰራዊት ፒስ ኪፒንግ ሚሽን ሰላም ማስከበር ተልእኮ ላይ በቅርብ በዚህ ወር ውስጥ የተባበሩት መንግስታት ድርጅት ሽልማት ሰጠው። ማን ጋር ነው ሰላም የሚያስከብረው? የኢትዮጵያ ሰራዊት። በጣም የሚያስገርምህ ነገር ሱዳን ተበጥብጣ ሱዳን ውስጥ የኢትዮጵያ ሰላም አስከባሪ ኃይል አለ ከአቤ ጀምሮ። ሶማሊያ በዋናነት ያለው የኢትዮጵያ ሰላም አስከባሪ ኃይል ነው። ተመልከት ተሽ ደቡብ ሱዳን ብትሄድ ኢትዮጵያ እና
የኢትዮጵያ ሰላም አስከባሪ ከራሱ አልፎ እኮ ዛሬም ፕራክቲካሊ መሬት ላይ በተባበሩት መንግስታት ፒስ ኪፒንግ ሚሽን ከፍተኛ አፈጻጸም ሰርተው ከተወደሱ ሀገሮች መካከል አንዱ ነው። የራሱን አይደለም የሌሎችን ሰላም ማስከበር የሚችል ነው እና ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከሶማሊያ እስከ ምጽዋ ያለውን ቦታ በሚገባ እናደርጋለን ሲሉ ያ ነው። ሌላው የባህር ኃይላችን ነው። ከዜሮ ተነስቶ ተመልከት። ወደቡን መስጠት ብቻ አይደለም ህወሓት የሰራው በደል ማንም ሲናገር አልሰማሁትም። ህወሓት ወደቡን ከመስጠት አልፎ ባህር ኃይሉን ሆን ብሎ አጠፋ። አየህ ለሆነ ጊዜ እንኳን ትውልድ እንዳይጠይቅ ባህር የሚለው ሀሳብ ከመዝገበ ቃላት እንዲጠፋ። አየህ እኛ የምናውቀው ሀይቅ ነው፣ እኛ የምናውቀው ወንዝ ነው። ባህር የሚል እኮ ጠፍቷል ከኢትዮጵያውያን እና ባህር የሚለውን ጥያቄ ባህር ኃይል የሚለውን ጥያቄ ዛሬ ኢትዮጵያ እዚህ ላይ ሆና ያናነሳን መቼ እናንሳ? 130 ሚሊዮን ህዝብ የሚያስወጣው 10 ቢሊዮን ዶላር የውጭ ንግድ ዩ ካንት ኢማጂን 10 ቢሊዮን ዶላር ከኔጌቲቭ ተነስተን እኮ ነው። 10 ቢሊዮን ዶላር የውጭ ንግድ ቤት ይውጣ። ጅቡቲን የምታክል ከኦሮሚያ ካርታ አንጻር 15 ጊዜ የምታንስ 1 ሚሊዮን ህዝብ የያዛት እየለመንን እንኑር ወደብ እያለን እና ቁጭት ይፈጥራል። አሁን ቅድም ኢትዮጵያዊ መሆናቸውን እጠራጠራለሁ ስትል ዋው በጣም ማግኒፊሰንት የሆነ አይዲያ ነው ያነሳው። እና እነዚህ ሰዎች ኢትዮጵያዊ ናቸው ወይ? እውነት የበላይ ዘለቀ፣ የባልቻ አባነፍሶ፣ የገረሱ ዱኪ፣ የበቀለ ውያ፣ የአሞራው ውብነህ፣ የሸዋረገድ ገድሌ የነዛ ሰማዕታት የነ ኮሎኔል አብዲሳ ጋር እነ ክቡር ጃገማ ኬሎ የነዚህ ልጆች እንደገና በቅርቡ የምናውቃቸው ስንት ጀግኖች የነዚህ ልጆች ናቸው ወይ ስትጠይቅ ለካ እናት ስትወልድ የእንግዴ ልጅ አለ እና የእንግዴ ልጆች የሚያነሷቸው ጥያቄዎች ለእኔ ባይዘዌ ሲጀመር ኢትዮጵያዊ ናቸው ወይ? አሁን ብዙ ኢትዮጵያዊ የምንሸወደው አሁን ጀዋር ስል አንዳርጋቸው ጽጌ ስል ዳዊት ወልደ ጊዮርጊስ ስል ዜጎች እኮ ናቸው። የአሜሪካ ጸጋዬ ዳርሳ ስል የአውስትራሊያ እንግዲህ የአሜሪካ የአውስትራሊያ የአውሮፓ ዜጎች እኮ ናቸው መጥተው ፖለቲካ ባይዘው የዜጎች ጉዳይ ነው። አይመርጡም አይመረጡም ምን አይሉም። አሁን እኮ ፖለቲካው ላይ እየፈተፈቱ ያሉት ይቅርታ ያለቃሉ እያቦኩ ያሉት እያነኮሩ ያሉት ጋንድያዎች ኢትዮጵያዊ አይደሉም። በዜግነት ትውልደ ኢትዮጵያውያን ናቸው። መሳተፍ በምን ላይ ይችላሉ? ካልቸር ላይ፣ የታሪክ ምርምር ስራ ላይ አየህ፣ ልማትን በማምጣት ረገድ የተለያዩ ሀገሮች ለሀገራቸው እየተመለሱ እግር ኳስ ተጫዋች ሆነው ዜግነት ቀይረው ሯጭ ሆነው ዜግነት ቀይረው ለሀገራቸው በኢንቨስትመንት ላይ የሚሰማሩ ሰዎች አሉ። ከሌላም ሀገር መጥተው በዚህ መሳተፍ ይችላሉ። ፖለቲካ የኛ ጉዳይ ነበር፣ ግን አሁን ማን ነው ፖለቲካው የሚናገረው? ዜጋ። በጣም እኮ የሚያሳዝን ሪሊ ኢትስ ኤ ፓራዶክስ ሼም ነው። ኢትስ ሼምፉል ነው አክት እኔ ለዚህ ምን ትምለውና እዚህ ላይ እንደው ሌላ ጊዜ እንትን ቢኖር በደንብ ዓመተ ምሕረት ይዘን የታሪክ ስንኞችን በትክክል በአንጓ ከፋፍለን የወደባችን ጉዳይ ላይ የኢትዮጵያ ሕዝብ በቂ የሆነ ግንዛቤ እንዲፈጥር ማድረግ እንችላለን። ከመንግስትም ጋር ደግሞ አያይዘን በወቅታዊ ጉዳዮች በተለያዩ ሁኔታዎች እንዴት እየፈታ እንደሚሄድ ፖለቲካውን ወደፊት እንደምትጋብዘኛ ምናለው በፖለቲካ ረገድ፣ በኢኮኖሚ፣ በማህበራዊ፣ በካልቸራል፣ በሃይማኖታዊ በመሰል መስተጋብሮች ያመጣቸውን ለውጦች እየተናገርን ግን ደግሞ ሚዛናዊ ለመሆን ስህተቶችም መንግስት ላይ የሚታዩት በሙስና በኔትወርክ የተለያዩ አስጊ የሆኑ ሁኔታዎችን በጣም ከፍቶ ለቋል ብለን ስናስብ እኮ የመላክ ስብስብ አይደለም። ኬንያ ውስጥ 2000 ቲንክ ታንክ ቡድኖች አሉ። መንግስትን አቅጣጫ የሚያሳዩ ከመንግስት ውጭ የሆኑ በራሳቸው የተደራጁ ዜጎች አሉ። ዋሽንግተን ዲሲ 300 አሉ። ይቺ ትንሽ ሀገር ናት እንዳንን ዋሽንግተን ዲሲ ደግሞ 300 ቲንክ ታንክ ቡድኖች አሉ። እኛም የመጀመሪያው ቲንክ ታንክ ቡድን በኢትዮጵያ ሲመሰረት አባል ነበርኩኝ። አዲስ አበባ ዩኒቨርሲቲ ተመስርቶ ነበርና የዛ አባል ነበርኩ፣ ተዋናይም ነበርኩና ብዙ ስራ መስራት ይቻላል። አቅም መሆን ይቻላል። አሁን ብዙ ጊዜ በመንግስትም አንዳንድ ጊዜ የምናገኛቸው ነገሮች ምንድን ነው? ስህተት ሲነገረው ህወሓት ይፎገላ ነበር። ደርግ ስህተት ለመናገር ካሰብክ ይገላል። ካሰብክ እኮ ነው የሚገልህ። ህወሓትም ካሰብክ። አሁን ግን እንደሱ አይነት አይደለም። አገራችን የጋራችን ናት። እያንዳንዳችን ያገባናል። ወታደራዊ ቴክኒክ ውስጥ አንድም ቃል ስለማናቅ ምናልባት ጥይት ቀለሃና ባሩድ ማንለይ ሰዎች ትልቅ ፊልድ ማርሻሎች ጀነራሎች ባሉበት ገብተው መተንተን በዚህ ሂዱ በዛ ሂዱ ማለት እንደ እግር ኳስ ጨዋታ የዓለም አቀፍ ኮቾችን ገብቶ አንድ የሰፈር ኳስ አራት ማዕዘንቱን የጨርቅ ኳስ ተጫውቶ ማያውቁልም እንደሚተነትነው አይደለም። ይሄ በጣም የተለየ ሳይንስ ነው። በጣም የተለየ ጥበብ ነው። ስለ አይን ህክምና ነው ገብቻ አልናገርምና እሱ ላይ ወደፊት እየተነተን እንመጣለን። ጥሩ ዳሸን ቲዩብ በከፍተኛ ሀሳብ የመጣ ነው። እርግጠኛ ነኝ ላይክ፣ ሰብስክራይብ እና ቤተሰብ በመሆን በርካቶች ወደ ዳሸን ቲዩብ ተቀላቅለው ዳሸን ቲዩብ
ተአምር እንዲሰራ እንደምናደርግ ጥርጥር የለኝም እና በጣም ተደስቻለሁ። እጅግ አድርጌ ያመሰግናለሁ። እንግዲህ በጥሩ ሁኔታ ለስለስ ባለ መልኩ እንዲወርጎ ያው ቃል በገባው መሰረት ደግሞ እንጠብቃለን። በተለይ ኢትዮጵያ የባህር በር እንዴት አጣች፣ ታሪካዊ ሰነዷ ምን ይላል፣ ራሱን የቻለ ሰሞኑን ጠብቁን ለማለት እንፈልጋለን። ኢትዮጵያ በእርግጥ ከባህር ጋር የነበራት ግንኙነት ምን ይመስላል፣ በተቀቢ በቂ ማስረጃ ከታሪክ ዳሰሳ ይዘን እንቀርባለን ራሱን የቻለ እና አድማጮቻችን እንዲጠብቁን በዚህ አጋጣሚ እየተናገር እንደው መጨረሻው እንግዲህ እጥር ምጥን አድርገን ስለምንሰራ የኢትዮጵያ ፖለቲካ ኃይሎች አሰላለፍን እንዴት ተገመግመዋል? ይህንን የመጨረሻ ሀሳብ ባደረገው ብዬ ነው። እንግዲህ በአሁኑ ሰዓት ሁለት ኃይሎች ፊት ለፊት ተፋጠው ወጥተዋል። አንደኛው ኃይል ኢትዮጵያ በምን መልክ ልታድግ ትችላለች ብሎ ክፍተቶቿን እያየ ክፍተቶቿን እየደፈነ በሉላዊነት ምህረት የሌለሽ ውድድር ውስጥ በግሎባላይዜሽን ምህረት የሌለሽ ውድድር ውስጥ እንዴት አድርገን በየዘርፉ አሸናፊ ሆነን እንወጣለን ብሎ በተጨባጭ መሬት ላይ እየሰራ ያለ ሲሰራ ሊሳሳት ይችላል። አንድ ኃይል አለ። ይሄ መንግስትን እየተቃወመም በዚህ አሰላለፍ ውስጥ የኢትዮጵያን እድገት የሚሻ በተቃዋሚነት የተሰለፈ ነገር ግን በሀገሩ እድገት በሀገሩ ሉዓላዊነት ብሔራዊ ክብርና ጥቅም የማይደራደር ሁለተኛ በመጀመሪያው አሰላለፍ ስር ያለ አሰላለፍ አለ። ሀገር ማደግ አለባት። ሀገር መለወጥ አለባት። ለልጆቻችን ተገቢ የሆነ ቅርስና ውርስ ማምጣት አለብን። የአሁኑ ትውልድ የተወሰነ መስዋዕትነት ከፍሎ ግን ራሱም ተጠቃሚ ሆኖ ለሚቀጥለው ትውልድ ደግሞ ሌሎቹ ሀገሮች እንዳደረጉት የሆነ ተአምር ጥለን ማለፍ አለብን ብሎ የሚሞክር ኃይል አለ። ሁለተኛው ኃይል ደግሞ ነጋ ጠባ መንግስት ከሚሰራው ላይ ተቾች በገነትም ውስጥ ግድፈትን ይፈልጋሉ የሚል አንብቤ ያለው አንዴ። በገነት ውስጥም ግድፈትን ይፈልጋሉ። እያንዳንዱን ነገር ቀንድ ጭራ የተለያየ ነገር ያበቅሉለት እና ትርፍ አንጀት ምናምን እሱን ቁጭ ብለው በመተንተን ምንም በማያውቁት ጉዳይ በጣም አንዳንዴ ጋዜጠኞች የተለያየ ተብለው ውጭ ላይ ያሉ ሰዎችን ሳይ ተቃዋሚዎቹ ወታደራዊ ነው ጉዳይ ተነትናሉ። ኢኮኖሚስት ሆነው ኢኮኖሚክሱን ይተነትናሉ። ሶሻል አስፔክቱን ካልቸራል፣ ሪሊጂየስ ሁሉም ውስጥ ገብተው ነው የሚያቦኩት እና ደግሞ እነዚህ ሰዎች ወይ የሆነ ልምድ ኖራቸው በፖለቲካው ተሳትፎ ኖራቸው አይደለም። እንደው አንዳንዴ ስማቸው መጥቀስ መውረድ ይሆናል እንጂ ከነሱ ጋር በአሳማ ጭቃቸው ወርዶ መጫወት ይችላል። ግን ባጭሩ ሲጠቀልልልህ አንዱ ቡድን ኢትዮጵያ ማደግ አለባት፣ ማንሰራራቷ ወደ ከፍተኛ እመርታ መሸጋገር አለበት ብሎ 24/7 የሚሰራ ለሰላም፣ ለልማት፣ ለዴሞክራሲ እዚሁ ጋር ሌላ ቃል ምገባው የዴሞክራሲን አይነቶችም ከእውቀት ጋር እንደው አንዳንድ ጊዜ መማር ያለብን አለ መማማር ያለብን እንግዳም እየጋበዝን ልንሄድ እንችላለን። እንደሱ አይነት ነገር አለ። ስለዚህ ከዲሞክራሲ አንጻር ምን መጣ ምን ይጎላል የሚሉትን እንወያይባቸዋለን። ግን ሁለቱ ኃይሎች ለማጠቃለል አንደኛው አቃቂር ብቻ የሚያወጣ ጎጆ ሰርቶ ማያውቅ፣ ፔሮል ላይ ፈርሞ ማያውቅ፣ ቤት ሰርቶ ማያውቅ፣ ቤተሰቡን መምራት የማይችል ከኢትዮጵያ ሕዝብ በስነ ልቡና የራቀ 60ዎች ውስጥ የወጣ ሁሉ አለ እና ውርዲያም አለ ደግሞ እነሱ ተከታይ የቂጥኛም ልጅ ውርዲያም ነው የሚባለው። እንደሱ አይነት አለ። አንደኛው ቡድን ይሄ ነው። ይሄ ቡድን ከፍተኛ የሆነ የኢትዮጵያ ነቀርሳ የሆነ ቡድን ነው። ሁለተኛው ደግሞ የኢትዮጵያ መድን የሆነ ነው። ሲንቀሳቀስ ግን አንዳንዴ መንገራገጮች፣ አንዳንዴ ስህተቶች ከተለያዩ ስርዓቶች የወረስናቸው አሉ። እነዚህ ሰንኮፋቸው ያልተነቀለ ነገሮች እነሱ እንዲነቀሉ እያደረግን እየታገልን እንሄዳለን። በተለይ ምህረት የለሽ ትግል ከምናደርግባቸው ነገሮች አንዱ ኮራፕሽን፣ ሁለት በጓደኛ መጠራራት። ኔትወርክ አደገኛ ነው፣ ለመንግስትም አደገኛ ነው። በኔትወርክ ተጠራርቶ እነሱ የሚቀርቧቸው ቡና ጣጫቸው ትላንት አብረዋቸው የቃሙትን ትላንት አብረዋቸው የጠጡትን የዘመድ አዝማድ እንትኖች ፖለቲካ የዘመድ አዝማድ ፖለቲካ ሀገር ያበላሻል በብቃት ልክ አሁን እንደ ክብርት ከንቲባ አዳነች አቤቤ፣ እንደ ክቡር ጥራቱ በየነ፣ እንደ ክቡር ሙስጠፌ ኡመር፣ እንደ ክቡር ከድር ጁሃር የድሬዳዋ ከተማ ከንቲባ እንደዚህ አይነት ስምጥር የሆኑ ወደፊት ለፊት ሊመጡ የሚችሉ ነገሮችን ማምጣት እንጂ ይሄ የራሳቸውን ክሊክ እየፈጠሩ መሄድ አይነት ነገር በጣም የምንታገለው ነው የሚሆነው እና ፍጥጫው ግን በሁለቱ ኃይሎች ነው። እጅግ አድርጌ አመሰግናለሁ። ግን አንድ ቦነስ ፈለግኩ ወቅታዊ ነገር ስለሆነ ቲፒኤልኤፍ ፌዴራል መንግስት ወደ ትግራይ አይገባም ብሏል የሚል መረጃ እየወጣ ነው። ይሄ ከህግ ሲታይ ሀገሩ ኢትዮጵያ ነው። ትገባላ አትገባም የማለት በኢትዮጵያ ባንክ እየተጠቃ ኢትዮጵያዊ ሆኖ ፌዴራል መንግስት በጀት እየጠየቀ የሁሉ ነገር ባለበት የፌዴራል መንግስት ብዙ ፕሮጀክቶች እና ቢሮዎች እያሉ ኢቨን እነዛ ፕሮጀክት እኮ በፌዴራል
ፖሊስ ነው የሚጠበቁትና አየር መንገድ ምናምኑና እንዲህ ምን አልገባንም መግባት አትችልም ይቻል ከህግ አንግል እንደዚህ ይባላል ያሳይ። በነገራችን ላይ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ቢሮ ያወጣውን ጽሁፍ አይቼዋለሁ። በይፋ የፌዴራል መንግስቱ ወደ ትግራይ ክልል እንዲገባ አንፈቅድም ነው የሚለው። ኢምቦልድ በግልጽ የተጻፈው አንፈቅድም የሚል ነው። መጀመሪያ ህገ መንግስቱን የትኛውም ህግ፣ የትኛውም ልማዳዊ አሰራር፣ የትኛውም መርህ የኢትዮጵያ ህዝብ ሉዓላዊነት ነው ከፍተኛው ህገ መንግስት ውስጥ የተቀመጠው አንቀጽ 8 ነው። ስለዚህ በዚህ ላይ ድርድር የለም። ፌዴራል መንግስቱ በኢትዮጵያ ሉዓላዊ ካርታ ውስጥ በየትኛውም ቦታ ውስጥ ሰራዊቱን ማስገባት እንደሚችል የፕሪቶሪያም ስምምነት ይሁን ከፕሪቶሪያ ስምምነት በላይ የሆነው ማይሻረው ማይቀየረው ወደፊት አሜንድመንት ሊደረግበት ማሻሻያ ሊደረግበት የሚችለው ህገ መንግስታችን ላይ ራሱ ስትመለከት ፌዴራል መንግስቱ ሲፈልግ ፌዴራል ፖሊሶች ሲፈልግ መከላከያ ሰራዊት የፈለገውን ኃይል ማስገባት ይችላል። ይሄ በህገ መንግስት ላይ በግልጽ የተደነገገ ድንጋጌ ነው። ይሄን ድንጋጌ ተቃውሞ አትገባም የሚሉበት ምክንያት ምንድን ነው ስንል እነዚህ ሰዎች ለሻዕቢያና ለግብፅ ዓላማ የሚንቀሳቀሱ ራሳቸው በዋናነት ያወጡትን ህገ መንግስት በግልጽ እንነጋገር የኢትዮጵያ ህዝብ ሳይመክርበት በራሳቸው ፍላጎት ያወጡትን ግን 27 ዓመት የተመሩበትን ህገ መንግስት መሻር መጀመራቸው እናያለን። እዚህ ጋር ዓላማቸው ምንድነው? እነሱ ሁልጊዜ ሀገር እንዳታድግ ማድረግ ነው። ትንኮሳ ነው። አዎ የትግራይ ህዝብ ጥያቄ ጠይቃቸዋል። ሰላም ከተገኘ አንደኛ በቢሊዮኖች ዘርፈዋል። አዜብ መስፍን ብቻ የቀድሞ ጠቅላይ ሚኒስትር ባለቤት የመለስ ዜናዊ ባለቤት አንድ የህዳሴ ግድብ ብቻዋን ውጣለች።